አደርክ? እግዚአብሔር ይመስገን። አይ ምን መሰለህ እኮ የተፈጠረው ከሌሊቱ 6 ሰዓት ገደማ ታላቅ ወንድሜን የገደፈው ካሲም ቤት ነው በድሮን የመጡ። ቤቱ ወዲያውኑ ነው በሳት የተያዘው። ባለፈው የቤተሰቡን ከመቶ በላይ የቀንድ ከብት ወደ መኮድ ሲያግዙ በታምር የተረፉ ምናልባትም ለአንዳንድ እንገዛ ተብሎ ለሌላ ቤተሰብ በውሰት የተሰጡና አሁን ተመልሰው መጣው ቤታቸው ያሉ እንስሳትን እህሉን ወዲያውኑ ነው ማውደም የጀመረው። የእናቴ ቤት አጠገብ ነው፣ የሌላኛው ወንድሜ ቤት አጠገብ ነው፣ የእናቴ ወንድሜን ያጉት ቤት አጠገብ ነው። እነዚህ ቤቶች ናቸው ተያይዘው ያሉ። ወቅቱም ደረቅ ከመሆኑ ጋር በተገናኘ ሰዓቱ ሙሉ በሙሉ ሰፈሩን ከመውደሙ በፊት የእናቴንም ቤት ከመያዙ ምናልባትም የተወሰኑ ሰከንዶች ሲቀሩ ህዝቡ ደርሶ እናቴንም አትርፏል። አጠቃላይ እዛ ሰፈር ይደርስ የነበረውን ውድመትም አስቀርቷል። አትሊስት ለጊዜው ሌሎች የቤተሰብ ቤቶች ደህና ናቸው። ምንድነው ምልህ ላለፉት 14 ዓመታት የቤተሰብ ምን ዋጋ እንደከፈለ መድኃኒዓለምና ቤተሰቡ ብቻ ነው የሚያውቀው። መድኃኒዓለም ያውቃል፣ እሱና ቤተሰቡ ብቻ ነው የሚያውቀው። ትናንት ሌሊት የሆነው ነገር ግን የተለየ ነገር አይደለም። በእያንዳንዱ ቀን በእያንዳንዱ አማራ ሰፈርና በእያንዳንዱ አማራ ቤት የተደረገ ያለ እልቂትና ፍጅት ነው የተፈጸመው። ምንም የተለየ ነገር አይደለም የተፈጠረው። ምናልባት እዛ ቤት ውስጥ ዘመነ የሚባል ብዙ ሰው በስም የሚያውቀው ሰው ስለወጣ በዚህ ልክ ተነግሮ ካልሆነ በስተቀረ እንባቸውን እንኳን ያላየንላቸው ጩኸታቸውን ያልሰማንላቸው ሺህ አማራ እናትና አባቶች በየጥጉ ቤታቸው ተቃጥሎ በየጥጉ ሰብላቸው ነዶ በየጥጉ እንስሳቶቻቸው አይናቸው እያየ እየጮሁ አልቀዋል። ስለዚህ የተለየ ነገር አይደለም የተፈጠረ። እንደመታደል ወይ እንዳለመታደል እንዲህ አይነት ሀገራዊ እና ህዝባዊ ጉዳዮች በመጡ ቁጥር ግንባር ቀደም ሆኖ ዋጋ የሚከፍል ቤተሰብ ውስጥ ነው የተፈጠርኩ እኔ። ከአድዋ እስከ ማይጨው ከማይጨው መሀል ላይ እስከነበሩ ዘመናት በአብዮቱም ዘመን አሁንም በእኔና ባንተ እድሜ ባሉ ህዝባዊ ንቅናቄዎች ትንሽም ይሁኑ ትልቅ በመጠናቸው አለ ቤተሰቡ። በመሆኑም ግንባር ቀደም ዋጋ ይከፍላል። ባለፈው ሰሞን ጥላ ስር ቁጭ ብዬ የኛ እንትና የኔ ዘመን አብዮት ከተጀመረ በኋላ የስጋ ዘመድ ምንለው አለ አይደለ? ስንት እንደሞተና ስንት እንደቆሰለ ልቆጥር ሞከርኩ። የኔ ቤተሰብ በሆኑ ደቂቃዎች ውስጥ የደረሱበት ቁጥር አስደንጋጭ ነው። ግን የስጋ ዘመዶች ያልኋቸውን ከሌሎች ወንድሞችና ጓዶች ያስበለጡና ያዳለው ስለመሰለኝ ይቅር በለኝ ብዬ እንዳልኮነን ተውኩት፣ መቁጠር አቆም። እጅግ የሚገርም ዋጋ ነው የሚከፈለው። ይሄ ሪያሊቲ እና እውነታ የዘመነ ቤተሰብ እውነታ ብቻ ነው አይደለም። በእያንዳንዱ ሸለቆ በእያንዳንዱ ጥግ እየተከፈለ ያለው ዋጋ ነው። የሀገር ደግሞ አባት አድዋ፣ ልጅ ማይጨው፣ የልጅ ልጅ የሆነ ዘመን ላይ የልጅ ልጅ በእኔና ባንተ እድሜ ዋጋ እየከፈለ የቆመ ሀገር ነው። እንደ ሀገር ካሰም እንደ ማህበረሰብ ደግሞ የሀገር ዳር ድንበር ስንጠብቅ የሀገር ክብር ስንጠብቅ በየአቅጣጫው ስንዘምት ስንሞት ደማችን ሲፈስ ነው እዚህ የደረስነው። ያ ሴት ነው ለእኔና ለአንተ ተርፎ ዛሬ አትሊስት ለክብራችንና ለማንነታችን ህዝባችን ከፈጽሞ ጥፋት ልናድን እንድንታገል እያደረገን ያለው እሱም በጣም ወደዋለሁ። ስለዚህ ምንድነው የሚጠበቀው? መግጠም። ምንድነው የሚያስፈልገው? መግጠም። ብቸኛው መፍትሄ ምንድነው? ጥርስን ነክሶ መግጠም፣ መጨከን። 4 ነጥብ። ዛሬ ማታ ሌሊት 6 ሰዓት ላይ የአርበኛው ዘመነ ካሴ ቤተሰቦች ላይ ድሮን ተጥሏል። በማህበረሰቡና በአቅራቢያ ባሉ ሰዎች እርዳታ እናቱና ልጆቹ ካለምንም ጥቃት ሊተርፉ ችለዋል። ነገር ግን በዚህ ግርግር መሃል የአርበኛ ዘመነ ካሴ ሚስት በመከላከያ ቁጥጥር ስር ውላለች፣ ታግታ ተወስዳለች። እነሆ ዝርዝሩን ወደ እናንተ ማቀርበው ይሆናል። ከዛ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም ቢሆን ፈጣን መረጃ ወደ እናንተ ይድረስላለሁኝ። ከዚህ በፊት እንደምናስታውሰው የአርበኛው ዘመነ ካሴ ልጅ ታግቶ ነበር። ዘመነ ካሴ ግን አንድ የኔን ደም፣ አንድ የኔን ወገን፣ አንድ የኔን ስጋ ነው ያገታችሁት። እኔ ለአማራ ህዝብ የምቆም የአማራ ህዝብ አደራ ያለብኝ ሰው ነኝና ለልጄ ስል እኔንም ሆነ ፓርቲን አሳልፌ ልሰጥ አልችልም፣ መቼም አልሰጥም። ምክንያቱም አንድ ዘመነ ካሴ ይሞት 1000 ዘመነ ካሴ እንደሚወጣ አውቃለሁኝ። በዚህ ሰዓት እኔ ደሞቼ የምላቸው ወይም ደግሞ የአብራኪ ክፋዮች ብቻ አይደሉም ለኔ ልጆቼ። ብዙ ዘመንና ብዙ ፋኖዎችን በየሀገሪቱ ላይ አፍርቻለሁ። ስለዚህ ለአንዱ ብዬ 1000 ልጆቼን ትቼ እጄን አልሰጥም። እንደፈለጋችሁ አድርጉት። ይህ ጉዳይ በይፋ ወጥቷል። እናንተ የምትባሉትን እዛው ኃላፊነት ውሰዱ። እኔ ፓርቲንና የአማራ
ህዝቤን አሳልፌ ግን ለእናንተ ብሞትም አልሰጥም ብሎ ሲናገር እንግዲህ ልጁን እንዴትም አድርገው ምንም አይነት ውሳኔ አባቱን ሊያስቀይሩ ስላልቻሉ መልሰው ወደ ቤቱ እንዲመለስ አድርገዋል። አሁን ላይ ግን የአርበኛው ዘመነ ካሴ ሚስት በመከላከያ ታግታ ትገኛለች። ዘመነ ካሴንም የሚያውቀውን ሁሉ እንዲናገርና እጁን አሳልፎ እንዲሰጥ በተለያየ የስልክ ጥሪዎች እያስፈራሩት ይገኛሉ። እንዴት ታገተች ወደሚለው ስንመጣ ደግሞ ትናንት ማታ የዘመነ ካሴ መኖሪያ ቤት ውስጥ አንድ ድሮን ተጥላ ነበረ። ያቺ ድሮን ቤቱን ብታደህየውም ከጎን ያሉትንም የዘመነ ወንድሞች ቤተሰቦች አንድ ላይ ጎረቤታሞች ሆኖ ነው የሚኖሩት። እነሱም ላይ እሳቱ ቢደርስም ቤቱ ቢፈርስም በድንቅ ተአምር ግን እናቱ ልጆቹ ሊወጡ ችለዋል። በዛ ግርግር ነው እንግዲህ ይችን የዘመነ ካሴ የጀግና ሚስት የሆነችውን ሴት አግተው ሊወስዱ የቻሉት። የዘመነ ካሴ ልጆች እናታችንን አምጣ፣ እናታችን ትናፍቀናለች፣ አንተ በየሀገሩ እምትሄድ የት እንደምትውል ምን እንደምትሰራ በረንብ እንኳን አናቅም፣ ግን እናታችን ሲርበን እንጀራ የምትሰጠን አንዲት ምስኪን ሴት ናትና እባክን እናታችንን አምጣ እያሉ ትናንሾቹ እያስቸገሩት ቢሆንም አብሮት የሚታገለው የዘመነ ካሴ አርበኛ ልጅ የሆነው ልጁ ግን አባዬ አሁንም ይበልጥ መጠንከር ነው ያለብን፣ እናቴን እወዳታለሁ፣ ነገር ግን አሁንም ቢሆን ይህን ፓርቲ አሳልፈን መስጠት የለብንም፣ የምንችለውን በውጪ እንታገላለን፣ አለበለዚያ ግን ያደርጓትን ያድርጓት፣ ምክንያቱም እኛ የአማራ ህዝብ አደራ ያለብን አደራ የተቀበልን ሰዎች ነን እንጂ አንድ ቤተሰባችን ታገተ ብለን አላማችንን ፓርቲያችንን አሳልፈን የምንሰጥ ሰዎች አይደለንም። አባዬ አይዞ ጠንከር በል፣ ይህም ታናሽ ወንድሜ ታግቶ እንደነበረው ሁኔታ በጥንቃቄ እናሳልፈዋለን፣ በጸሎት እናሸንፈዋለን ሲል እንግዲህ አባቱን እያበረታታ ይገኛል። ዘመነ ካሴ ግን ትንሽ ፍርሃት ገጥሞታል። ልጆቼን ያለ እናታቸው በእኔ ምክንያት ላስቀራቸው ነው ወይስ የሚለው ይሁን ሌላ ግልጽ ያልሆነ ነገር አለ። ብቻ ዘመነ ካሴ ሆዱ ትንሽ ተረብሾ አይተናል ማለት ነው። መግለጫውም ላይ የዘመነ ካሴ የፓርቲ አባላት ደግሞ የት እንዳለች በአቅማችን እናጣራለን፣ ያሉበት ቦታ እንሄዳለን፣ እንፋለማቸዋለን፣ ዝም አንልም፣ ይህን ጉዳይ ደግሞ እስከ መጨረሻው የምንፈታበትን መንገድ እናገኛለን፣ አይዞህ አባታችን፣ አይዞህ የኛ አርበኛ እያሉ እንግዲህ እነሱ ሞራልና ድጋፍ ወይም እንዳይከፋው እያደረጉትና እያጽናኑት ይገኛሉ። አሁንም ግን ግራ እየተጋቡ ያሉ ውጪን ሀገር ውስጥ የሚኖሩ የፋኖ ደጋፊዎች ይህንን ነገር ለአንዴና ለመጨረሻ ጊዜ መቀረፍ እንዳለበት የዘመነ ካሴ ቤተሰቦች እሱ እንደዚህ እየታገለ እሱ እንደዚህ ደሙን አሳልፎ እየሰጠ ነገር ግን ሁሌም ቢሆን አደጋ የሚወድቁበት አካባቢ ላይ መኖር እንደሌለባቸው ወይም ደግሞ አድራሻቸው የማይታወቅ ሌላ ቦታ እንዲኖሩ ብቻ እነሱ አደጋ ቤተሰቦቹ አደጋ ላይ በማይጣሉበት ቦታ ጥበቃ እንዲደረግላቸው ብዙዎቹ እንግዲህ መግለጫው ላይ ብዙ ኮመንትን እያስቀመጡ ይገኛሉ። አንዴ ልጅ አንዴ ሚስት አንተ እኮ ትልቅ አርበኛ ነህ፣ ሚስትህና ልጆችን ቤተሰብን ዝም ብለህ ሜዳ ላይ መጣል የለብህም። ሌላው ታጋይ ሲታገል እኮ ልጆቹን ከሀገር አስጥቶ ባለቤተሰቦቹን የኔ የሚላቸውን ቤተሰቦች ከሀገር አርቆ አስኪዶ ነው የሚዋጋው። አንተ ግን ይህን ነገር እንዴት እንደችላ ታየዋለህ? አንድ ቀን ከአንተን ባያገኙ እንኳን አንተን ለማናደድና አንተን እንድትደክም ለማድረግ ቤተሰቦችህን አይታወቅም ክፉ ነገር ሊያረጉ ይችላሉ። እንደሚያረጉ ደግሞ ግልጽ ነው። ምክንያቱም ስንት የአማራ ህፃናትን ሲገሉ፣ እናቶቻቸውን ሲገሉ፣ ሴቶችን ሲደፍሩ፣ ከነነብሳቸው ሲቀብሩ ብዙ ያልተጸጸቱ ሰዎች ይህንን አንተ ላይ ለማድረግ ወደኋላ የማይሉ ናቸው። እነዚህን ሰዎች በጥበቃ ስር እንዲውሉ ማድረግ አለብን እያሉ እንግዲህ የተለያየ ሀሳብ አስተያየቶቻቸውን እየሰጡ ይገኛሉ ማለት ነው።